የሩታ የእርግዝና ወረቀት ማረጋገጫ መጣ። የማን ልጅ እንደሆነ ታወቀ። ሄርሜላ ጉድ ሆነች። እርግጠኛ ነኝ አሁን የምነግራችሁ መረጃ የትም አልሰማችሁትም። አዲስ መረጃ ይዤላችሁ መጥቻለሁ። ሰላማችሁ በያላችሁበት ብዝት ይበልልኝ። የተወደዳችሁ ቤተሰቦቼ ሁልጊዜም ለሰው ልጅ መልካሙን ቅንቅኑን የምታስቡ ሁሌም ጥሩ ሰው ጎን ከተጎዳ ሰው ጎን ከእውነተኛ ሰው ጎን የምትቆሙ ውድ ቤተሰቦቼ እንኳን አደረሳችሁ። እንግዲህ የበዓል ዋዜማ ላይ እንገኛለን። ትልቅ በዓል ከፊታችን ይጠብቀናል። ያው ባህልን በምንፈልግበት ቦታ ሆነን ከቤተሰቦቻችን ጋር እያከበርን ሊሆንም ላይሆንም ይችላል። ግን ዛሬ ላይ መድረሳችን በራሱ ትልቅ ነገር ነውና ቤተሰቦቼ እንኳን ለዚህ ቀን አደረሰን። መልካም ባህል እንዲሆንላችሁ ከወዲሁ እመኝላችኋለሁ። እስካሁን ቤተሰብ ካልሆናችሁ ሰብስክራይብ የሚለውን እየተጫናችሁ የቻናሌ ቤተሰብ ሁኑኝ። እኔንም እርዱኝ፣ ደግፉኝ፣ ቻናሌም እንዲያድግልኝ ተባበሩኝ። አዲስ መረጃን ይዤላችሁ መጣሁት። ወደ ቪዲዮ ይገባል። ያው እንግዲህ ከሰሞኑ ብዙ አዳዲስ ወሬዎች አሉ። በሩታም ቤት በአብርሽም ቤት አብርሽ ወደ ሄርሜላ የሚጠጉ ነገሮች ሄርሜላ ጋር ቀለበት ሊያስር እንደሆነ ምናምን እንደዚህ አይነት ነገሮች እየታዩ ነው። በዚህ በሩታ በኩል ደግሞ ያው እንግዲህ ሁለተኛ ልጅ አርግዣለሁ ብላለች እና ያው እኔ ዛሬ ይዤላችሁ የመጣሁት መረጃ ስለዚህ ነው። ሩታንና አዲሱ የመጣውን አዲስ የተፈጠረውን ልጅ አስመልክቶ የደረሰንን መረጃ ነው ወደ እናንተ ይዤላችሁ የመጣሁት። እንግዲህ ምንድን ነው ያው እንደሚታወቀው መቼስ አብርሽ አልቀበልም ልጁን ብሎ ተናግሮ ነበረ። ያው ይህንን ያለበት ምክንያት ከውስጥ መስመርም እንደሚሉን ከሆነ መጀመሪያውኑም ቢሆን ያ ነገር ሲፈጠር አብረው ሲያድሩ ሁለቱ አንድ ቤት ውስጥ ሲያድሩ ያው ምን እንደተፈጠረ ማንም ባያቅም፣ ሆኖም ግን አብርሽ በራሱ ይህ ነገር እንዳልፈለገውና በግድ እንደሆነ አጠጥታው እንደነበረ ሳይፈልግ እዛ ቤት ውስጥ እንዳደረና ከዛም በኋላ ደግሞ የመጡት ነገሮች ደስ አይሉም ነበር። ይህ ፎቶ ይዤብሃለሁ መባባሉ እነዚህ ሁላ የዚህ ምሽት ውጤቶች ናቸውና የዚህ ምሽቱ መዘዝ ውጤት አላበቃ ብሎ ደግሞ አሁን ደግሞ እንግዲህ ልጅ መጥቷል። ይሄ እንግዲህ ምናልባት ከመጀመሪያው ነገሮቹ ይሄ ጥሩ ነገር ነው። ልጅ እግዚአብሔር ስጦታ ስለሆነ እውነት የሚሆን ከሆነ ልጁ ጥሩ ነገር ነው እየተባለ ነበረ። ሆኖም ግን ያው አብርሽን በዚህ ልክ እንዳይቀበል ጭራሽ ደግሞ ሩታንም እንደ ጥፋተኛ እንዲያ የሆነበት ምክንያት መጀመሪያውኑ በዛ ምሽት ምክንያት ያሳለፋቸው ነገሮች ስለነበሩ ነው። ያ ምሽት ማለት እንግዲህ ፎቶ ይዤብሃለሁ ተብሎ ክብሩን አዋርደው ቤት ውስጥ አንዴ ዕቃ ሲያሳጥቡት ብዙ ነገር የሆነበት ምክንያቱ ስለሆነ ያ ምሽት ጥሩ ስላልነበረ ለሱ ጥሩ ነው ብሎ እያሰበ ስላልነበረ ይህንን ነገር አንጸባርቋል ወይም ደግሞ ይህን ባህሉን አሳይቷል። ሆኖም ግን በዚህም አለበዛ ሩታ ልጅ ተፈጥሯል እኔ ጋ ልጅ አባት ልትሆን ነው ብላ እንግዲህ ለራሱ ለአብርሽ ቪዲዮ ሰርታ አይተናል። እናም ከዛም በኋላ እንዲሁም በትላንትናው ዕለት ከአብርሽ ታላቅ ወንድም ጋር ሩታ እንዲሁም ደግሞ ብዙም ባለችበት እንደተነጋገሩ አይተን ነበርና ያው እንግዲህ በንግግራቸው በስተመጨረሻ ብዙም ተረጋግተው ሊያወሩ ስላልቻሉ በዚህ ስትሄድ አይተናል። ከዛ ግን የአብርሽ ወንድም ታላቅ ወንድም ጊዜም ረጋ ያለ ሰው ነውና እውነት ለመናገር እሱ ቤተሰባቸው ውስጥ መኖሩ በጣም ትልቅ ነገር ነው። በጣም ትልቅ ነገር ነው። በጣም ብዙ ነገሮችን በብዙ ሳይድ አይቶ የሚወስን ሰው ነውና በቃ የአብርሽ ታላቅ ወንድምን አመስግኑልን የሚሉ ቴክስቶች ለኛ በጣም ይደርሱናል። ከውስጥ መስመር በጣም ይጻፍልናልና እውነት በጣም የትልቅ ሰው ነው። ያው እንደ ጋሽዬን የሚተካ ሰው ማለት ይቻላል እሱና በጣም ደስ የሚል ሰው ነው እሱ። በስተመጨረሻም እንግዲህ ሩታ ከእሱ ጋር ያደረገችውን ንግግር አይታችሁታል። በስተመጨረሻም ይህን ልጅ እኔም ውስጤ እንዲያርፍልኝ አብርሽንም የሚይዝበት ነገር እንዳገኝ ይሄ ልጅክ ነው ተመለስ እንኳን እንድለው ማረጋገጫ ነገር ያስፈልገናልና ስለዚህ አንቺ እሺ በይኝና ልጁን እናስመርምረው፣ እርግዝናሽ ከማን እንደሆነ የማን አባት እንደሆነ እናስመርምር ብሎ እንግዲህ የአብርሽ ታላቅ ወንድም ሩታን ነግሯት ነበር። ሩታም ደግሞ ተስማምታ ነበርና ያው እንግዲህ
ሁለቱ ሆነው ወደ ምርመራ ቦታ እንዳይሄዱ ሰምተናል። የምርመራ ውጤትም ደግሞ እንደደረሳቸው እንዲሁም ደግሞ ምርመራውን ካስላኩ በኋላ በፍጥነት እንዲሆንላቸው ከሆነ በኋላ እንግዲህ ዛሬ 10 ሰዓት ላይ ይሄ ምርመራ ውጤት እንደመጣ እንዲሁም ደግሞ ተሰብስበው ሊከፍቱትም እንደሆነ ይህንንም ደግሞ የሚከፍቱት ራሱ አብርሽ ባለበት ሩታ አብርሽ አንድ ላይ ሆነው እንዲሁም ደግሞ አላምን ያሉ እነ ብዜ ቤተሰቦቹ በሙሉ ተሰብስበው ይህን ነገር እንደሚከፍቱት እንግዲህ ደርሶናል መረጃ። ይኸው እንግዲህ ይሄ ውጤት ማለት ሩታ እርጉዝ ናት የሚለው ነበረ ትልቁ ጥያቄ። እርጉዝ ናት፣ እውነት እርጉዝ ናት ወይ የሚለው ነበር ትልቁ ጥያቄ። እርጉዝ ሆና ከሆነ ሩታ በእርግጠኝነት ልጁ የአብርሽ ነው የሚሆነው እንጂ የሌላ ሰው ሊሆን እንደማይችል፣ ሩታም ደግሞ እንደዚህ ነገሮችን እንደማታረግ ብዙ ሰዎች ይነግሩናል። እውነት ሩታ እርጉዝ ከሆነች ልጁ የሚሆነው የአብርሽ ነው፣ ሌላ ምንም ጥርጥር የለውም። ምክንያቱም ደግሞ ማንም ካጠገቧ አይደል የለም። ደስታን ሊባል ይችላል። ደስታ ግን ሲጀምር ያልተቀበለችው ሰው ነው፣ ህይወቷ ውስጥ ያልተቀበለችው ሰው ነው። ቤቷም መጥቶ አድሮ ምናምን የማያውቅ ሰው ነው። እንደዚህ አይነት ነገሮችንም ገና ያልጀመሩ ሰው ናቸው። ገና ከጅምሩ ያለቀ ነገር ነው የደስታ ነገር። ስለዚህ ሩታ እርጉዝ መሆኗ ተረጋግጧል። ወረቀቱ ደግሞ ሲከፈት በእርግጠኝነት የአብርሽ ልጅ እንደሚሆን ግልጽ ነው። ምንም ሊባል አይችልም። ሩታ እርጉዝ ናት አይደለችም የሚለው ነበር አወዛጋቢው ነገር። ብዙዎች ውሸቷን ነው አብርሽን ለማጥመድ ነው እንጂ ሩታ እርጉዝ አይደለችም እየተባለ ነበር። እርጉዝ መሆኗ ግን ከተረጋገጠ በቃ ልጁ ምንም ጥርጥር የለውም እና ወረቀቱን ደግሞ በቅርብ ቪዲዮ እንደሚሰሩና ለባህልም ሊሆን ይችላል እንደዚህ አይነት ቪዲዮዎችን እንደምናይ በእርግጠኝነት እንጠብቃለን። እንዲሁም ደግሞ ወረቀቱንም ቤተሰቡ እንዳለ ባለበት እንደሚከፈት ይህንንም መረጃ ሰምተናል። እንግዲህ አሁን እዚህ ጋር በድጋሚ የምታሳዝነው ሄርሜላ ናት። አሁን አንድ ልጅን አብርሽ አንድ ልጅ ከሌላ እንዳለው አክሴፕት አድርጋ ተቀብላ እየኖረች ነበር። ከዛ አሁን ድጋሚ 2 ልጅ ሆኗል። እንግዲህ 2 ልጅ ሊሆን ማለት ነው። በሰላም ከተወለደ 2 ልጅ ሊሆን ነው። ይህንንም ነገር ተቀብላ ትኖራለች ወይ? ይሄ ልጅ መምጣቱ በራሱ እንዴት ነው የአብርሽን ጸባይ ሊቀይረው ይችላል አይችልም? ማይታወቅ ነገር ነው። ምክንያቱም አብርሽ ማይጠበቅ ሰው ነው። በቃ ምን እንደሚያደርግ የት እንደሚውል የት እንደሚሆን ከማን ጋር እንደሚጨርስ ነገሩን ማይጠበቅ ነገር ነው። ብዙ ማይጠበቁ ነገሮችን ስላየን ማለት ነው። እና አሁን ላይ ይሄ ልጅ መምጣቱ ሄርሜላ ነው ሊጎዳት የሚችለው በእርግጠኝነት የአብርሽን ልጅ የመጀመሪያ ልጁን ከሩታ የወለደውን ማለት ነው። እሱ ይሄ እንዲያውም ጥሩ አጋጣሚ ነው። ምናልባት እናትና አባቱ አንድ ላይ ሊያሳድጉት ይችላሉ። በዚህ በሁለተኛው ልጅ ምክንያት ቤተሰቡ ድጋሚ ቤተሰብ ሊሆን ይችላል፣ ሊሰበሰብ ይችላል። ብዙ አለመባባል እንግዲህ እንደዚህ አይነት ነገሮች ሊገጥሙ ስለሚችሉ ነው። አሁን ከቡዜ ጋር ሩታና ቡዜ ያሉበት ነገር ደስ አይልም ምናምንና እንደዛው ብዙ መነጋገሩ በኋላ ምን እንደሚሆን አይታወቅም። ቤተሰብ መልሶ ሊሰበሰብ ይችላል። በዛ ጊዜ ትዝብት ነውና ያው አንዳንድ ጊዜ የምንናገረውን ነገር ልክ እንደ አብርሽ ታላቅ ወንድም መጠንቀቅ እጅግ በጣም ጥሩ ነው እንላለን። ያው እንግዲህ አሁን ሄርሜላ ምን ትሆናለች የሚለው በተለይ ደግሞ አብርሽስ ደግሞ ይህን ነገር እንዴት ይቀበሏል የሚለው ሌላ ነገር ነውና ይህንን ነገር እንግዲህ ይዘንላችሁ እንመጣለን ለእናንተ ውድ ቤተሰቦች። እስካሁን ቤተሰብ ካልሆናችሁ ሰብስክራይብ የሚለውን እየተጫናችሁ የቻናሌ ቤተሰብ ሁኑኝ። ቻናሌን እርዱት፣ ደግፉኝ፣ እንዲያድግ ቻናሌ እርዱኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። አዲስ መረጃን ይዤላችሁ ሁሌም ወደ እናንተ እመጣለሁ። ሰላማችሁ በያላችሁበት ብዝት ይበልልኝ። በድጋሚ በያላችሁበት መልካም የፋሲካ በዓል እንዲሆንላችሁ፣ መልካም የትንሣኤ በዓል እንዲሆንላችሁ፣ የምትወዷቸው የምትሳሱላቸው ቤተሰቦቻችሁ ሁሉ በሰላም በጤና እንዲኖሩላችሁ ምኞቴ ነው። ሰላማችሁ በያላችሁበት ብዝት ይበልልኝ። ሰላም ቆዩ።